በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ በደሙ የዋጃችሁ የልዑል እግዚአብሔር ልጆች፣ የቅድስተ ቅዱሳን የድንግል ማርያም ወዳጆች እንደምን አላችሁ? የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት በሁላችሁ ላይ አድሮ ይኑር። ድንግል ማርያም በወርቅ ልብሷ ከክፉ ነገር ሁሉ ትሸፍናችሁ። ለዛሬ ያደረሳችሁ የትንሣኤውን ብርሃን ያሳያችሁ። ከጨለማና ከሐዘን ከሚያስፈራ ነገር ይሰውራችሁ። ቅድስት አገራችንን በዓይነ ምሕረቱ ይመልከትልን። ባላችሁበት ስፍራ ሁሉ በኢትዮጵያ፣ በኤርትራ፣ በአውሮፓ፣ በአፍሪካ፣ በአውስትራሊያ፣ በአረብ ሀገራት፣ በአሜሪካ፣ በሁሉም የዓለም ስፍራ ባላችሁበት ሁሉ የእግዚአብሔር ክንድ ጋሻ ቀኙ ከለላ ይሁናችሁ። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ የምንማረው በማቴዎስ ወንጌል ምዕራፍ 4 ቁጥር 5 ላይ ባለው በሁለተኛው ፈተና ላይ የሚያተኩር ነው። ኃይለ ቃል ርዕስ ያረኩት ሰይጣን መጽሐፍ ቅዱስ መጥቀስ ይችላል በሚል ነው። እንደውም ለአንዳንዶቻችሁ በዚህ በስምንተኛው ሺህ እጅግ የፈላ የክደት እምነት ስላለ ይሄንን ከእግዚአብሔር ነው ወይስ ከሰይጣን ነው የሚለውንም መለየት የምትችሉበትን እግዚአብሔር ያሳሰበኝን እኔ ደግሞ ለእናንተ አስታውሳለሁ። አሁንም የነቢያትን፣ የሐዋርያትን፣ የሊቃውንትን ጉባኤ የባረከ እግዚአብሔር የኔና የናንተንም ይባርክልን። የምትሰሙትን ቃል በልባችሁ ጽላት ይጻፍላችሁ፣ በአእምሯችሁም ይቅረጽላችሁ። ስለ አንዱም ፈንታ 30፣ 60፣ 100 ያማረ ፍሬ እንድታፈሩ ያርጋችሁ። ይህን ትምህርት ለሌላው ሰው ሼር ላይክ አድርጋችሁ ሁልጊዜ የእግዚአብሔር ቃል ለሌሎች እንዲሰማ ለምታደርጉ ሁሉ እግዚአብሔር የልባችሁን ልመና ይስማ። ቅድስት ድንግል ማርያም የጎደላችሁን ትሙላ። በአማላጅነቷ ከልጇ ከወዳጇ ታማልዳችሁ። እግዚአብሔር ይባርካችሁ። የምትሰሙትን ሁሉ ኦርቶዶክስም ያልሆናችሁ ሁሉ ይህን ትምህርት በመስማት ወደ እግዚአብሔር ትቀርቡ ዘንድ የእሱ ቅዱስ ፈቃድ ይሆንልን። የእግዚአብሔር ቃል በማቴዎስ 4 ከቁጥር 1 እስከ 6 ያለው እንዲህ ይላል። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጦመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንህ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆንህ ወደ ታች ራስህን ወርውር አለው። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። መንፈስ ቅዱስ በእኔም በእናንተ ላይ ይደር። የድንግል ማርያም ምልጃ አሁንም ከእናንተ ጋር ይሁን። ኦርቶዶክሳውያን፣ የተዋህዶ ልጆች፣ እናንተ ክርስቲያኖች አንድ ነገር ወቁ። ዛሬ ሰይጣን መጽሐፍ ቅዱስ ጥቅስ መጥቀስ የማይችል እንዳይመስላችሁ። መጽሐፍ ቅዱስ ቃል ሲነገር ደንግጦ የሚወድቅ እንዳይመስላችሁ።
አይወድቅም አይደለም፣ እምነታችሁ ይህን አያደርግም አይደለም። አንድ ነገር ግን እወቁ፣ ለማሳሳት ሰይጣን መጽሐፍ ቅዱስን ይጠቅሳል። መቼ እንደሚጠቅስ ደግሞ ልንገራችሁ። እናንተ መጽሐፍ ቅዱስ ትንሽ ስታውቁ እስቲ ይሄን ፈተና እዩት። ክብር ይግባው በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና መድኃኒታችን አምላካችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከጦመ በኋላ ፈታኙ ቀረበና እውነት የእግዚአብሔር ልጅ ከሆነ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። ይህንን የመጀመሪያ ፈተና ሲያመጣ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ምን ብሎ መለሰለት? ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። አሁን መድኃኒታችን ከመጽሐፍ ቅዱስ ጠቀሰ፣ ተጽፏል አለው። አሁን ሰይጣን በምን ሊመጣ ነው? ተጽፏል ብሎ ሊመጣ ነው። አያችሁ፣ ሰይጣን ሰዎችን የሚፈትነው እንደ ዕውቀት መጠናቸው ነው። ገበሬ ከሆናችሁ ልክ በግብርናችሁ ይመጣባችኋል፣ እንደ ግብርና ዕውቀታችሁ ይመጣባችኋል። ነጋዴ ከሆናችሁ በነጋዴ አይነት ይመጣባችኋል። አመጣጡ ራሱ እንዴት ነው የሚመጣው? የመጀመሪያው ፈተና ላይ እንዴት እንደመጣ አይተናል። ሁለተኛው ፈተና ላይ እነግራችኋለሁ በነገው ዕለት እንዴት እንደመጣ። አሁን ግን ዛሬ ጥቅስ እንደሚጠቅስ ሰይጣን እወቁ። በቃ እኔ በየቀኑ አዳዲስ ነገሮች እንድታውቁልኝ ይፈልጋለሁ። የኦርቶዶክስ ልጆች እምነታችሁ ጸንቶ የሚኖረው ስታውቁ ስለሆነ እንድታውቁልኝ ይፈልጋለሁ። እንዳልኳችሁ ነጋዴ ከሆናችሁ እንደ ነጋዴነታችሁ፣ አስተማሪ ከሆናችሁ እንደ አስተማሪነታችሁ፣ ሐኪም ከሆናችሁ እንደ ሐኪምነታችሁ፣ ኢንጂነር ከሆናችሁ በኢንጂነርነታችሁ በመሐንዲስነታችሁ፣ ቄስ ከሆናችሁ ቄስ ሆኑ፣ ፕሮፌሰር ከሆናችሁ ፕሮፌሰር ሆኑ። ምንም ሆኖ ይመጣል። ጌታችን ክብር ይግባውና ተጽፏል ብሎ መጽሐፍ ቅዱስ ውስጥ ጥቅስ ቢጠቅስ ሰይጣን ጥቅስ ጠቅሶ ከቻለ ይኸው ፍጥጥ ያለ ሌባ እኮ የተባለው ዲያብሎስ ነው። ራሱ ጌታችን ዮሐንስ ወንጌል ምዕራፍ 10 ላይ ሌባው ሊያርድ ነው የሚመጣው አላችሁ። ልንገራችሁ፣ ሊያርድ ዲያብሎስ ከፍ የሚያደርጋችሁ እንዳይመስላችሁ። አንዳንድ ሰዎች በጥንቁልና ስራችሁን የምትሰሩ፣ በመተት ስራችሁን የምትሰሩ፣ በአስማት ስራችሁን የምትሰሩ፣ ልንገራችሁ መጨረሻ ላይ የእግዚአብሔርን መንግስት አታዩዋትም። ለንስሐ እንኳን ጊዜ የማታገኙበት ሰዓት ይመጣል። ልክ እንደ ኤሳው እንዳነሳ ነው። ዛሬ ነው መዳን፣ ዛሬ ነው መፈወስ፣ ዛሬ ነው መቀየር፣ ዛሬ ነው መለወጥ። የእግዚአብሔር ሰዎች ሆናችሁ መነሳት ይኖርባችኋል። እንደ ዕውቀት ደረጃችሁ ደግሞ ሊፈተናችሁ ፈታኙ ቀርቧል። ድል የሚያደርግ ኢየሱስ ክርስቶስ ከእናንተ ጋር ይሁን። እንግዲህ ተመልከቱ፣ ማቴዎስ 4 ቁጥር 4 ላይ ጌታችን ምን አለ? ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ተጽፏል ስላለው ልክ ቁጥር 5 ላይ ወደ ቅድስት ከተማ በሄደለት ጊዜ በመቅደስ ጫፍ ላይ አቁሞ አንድ ጥቅስ ጠቀሰ ሰይጣን። ጥቅሱን ከመዝሙር 90 ላይ ነው የጠቀሰው። ቁጥር 11 ላይ የተጻፈው መዝሙር 90 ላይ ነው። የጻፈው ዳዊት ነው። ዳዊትን ያጻፈው መንፈስ ቅዱስ እግዚአብሔር ነው። ይህን ጥቅስ ግን ሰይጣን ጠቅሶ ይመጣል ለማሳሳት። ስለዚህ መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጆቻቸው ያነሱሃል ተብሎ ተጽፏልና ብሎ ጥቅስ ጠቅሶ ዲያብሎስ ጌታችንን ሊፈትነው መጣ። ጌታችንን አይችለውም፣ ሊፈትነውም የሚችል አይደለም። ገና ሲጠራ ስሙ እንደ ጉምተኖ እንደ ጢስተኖ ይጠፋል። ግን እናንተን እየተከታተለ የሚፈታተን ዲያብሎስ ስላለ ድል ልምታላችሁ ብሎ ነው መድኃኒታችን ስለ እኔና ስለ እናንተ ጾሞ የዲያብሎስን ፈተና 3ቱን አርእስተ ኃጣውእ ድል ሊመታልን የወደደው የፈቀደው ለእኔ ላንተ ላንቺ ነው። ይግባችሁ ለእናንተ ነው። ስለዚህም ዲያብሎስ ጥቅስ እየጠቀሰ መጥቶ ሰዎችን ሊያሳስት እንደሚመጣ ይህ የመጽሐፍ ቅዱስ ክፍል ይነግረናል። ዛሬ ከሃዲያን መናፍቃን፣ አላውያን ከሃዲያን ጥቅስ ጠቅሰው እኮ ያሳስቷችኋል። እናንተ ጥቅስ የምትወዱ ከሆነ መጽሐፍ ቅዱስ የምትወዱ ከሆነ እንዴት አድርገው ነው የሚመጡት? ልክ መጽሐፍ ቅዱስ እንደምትወዱት ጥቅስ ጠቅሰው ድንግል ማርያምን የምትወዱ ከሆነ ልንገራችሁ፣ በድንግል ማርያም በኩል ይመጡባችኋል። በቃ ድንግል ማርያምን ሲል እውነት ይመስላችኋል። አንዳንድ ሰው በሆዱ እኮ ጩቤ ነው ያለው፣ ያዘጋጀላችሁ ጩቤ ነው። በአፉ ግን ቅቤ ሆኖ ይቀርባል። ይሄ የዲያብሎስ ስራ ማለት ነው። ይሄ የይሁዳ ስራ ማለት እኮ ነው።
ሆደ ጩቤ አፈ ቅቤ ማለት እኮ ይሁዳ ነው። ጌታችን ሄዶ መምህር ሆይ አለው በአፉ። ሄደም ሳመው። በልቡ ግን ሸጦታል፣ በልቡ ግን ለውጦታል። እንዲህ አይነት ሰዎች እኮ ያጋጥማቸዋል በስራ ቦታ ወይም ደግሞ በትልልቅ ቦታዎች። እንደዚህ አይነት ሰዎች የምታውቋቸው ሰዎች እኮ ይኖራሉ። የሚሰሩት ሌላ፣ አፋቸው ሌላ፣ ምግባራቸው ሌላ፣ የሚቀላምዱት ሌላ። ዲያብሎስ መሆን ይሄ ነው። ፈታኝ መሆን ይሄ ነው። ይፈትናሉ ሰው። አንዳንድ ከንቱ ሰዎች አሉ፣ ሰውን በከንቱ የሚፈትኑ ብዙ ሰዎች አሉ። አንዳንድ ብቻ አይደሉም። ከንቱ ነገር ብቻ ከአፋቸው የሚወጣ እነሱስ እሺ ለይቶላቸዋል። በአፉ ግን እየሸነገለ በልቡ ግን ጩቤ የሚስል ስንት ከሃዲ እንዳለ ምን በየዕለቱ የምትኖሩት ኑሮ ስለሆነ እናንተ ታውቃላችሁ። ስለዚህ ሰይጣን ያሰለጠናቸው ሰዎች የዲያብሎስ መልእክተኞች አፋቸው ቅቤ ነው፣ ሆዳቸው ጩቤ ነው። የሐሰትን ነገር ይናገራሉ፣ መጽሐፍ ቅዱስ ይጠቅሳሉ። አባታቸው ዲያብሎስ ሲያደርግ ያዩትን ያደርጋሉ፣ ግን እነሱ ሐሰተኞች ናቸው። ከዚህ በፊት እንዳየነው በሁለተኛ ቆሮንቶስ ምዕራፍ 11 ላይ ቁጥር 13 ቅዱስ ጳውሎስ የነገረንን እንዳረሱ እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና ይህም ድንቅ አይደለም። ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልና። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ይህ ድንቅ አይደለም። ካዲያን መናፍቃን፣ አላውያን ካዲያን ራሳቸውን እየለወጡ እውነተኛ ቢመስሉ ጥቅስ እየጠቀሱ ቢመጡ ድንቅ አይደለም ይሄ። እወቁት፣ የተዋህዶ ልጆች እወቁት፣ የኦርቶዶክስ ልጆች ምንም የሚያስደንቅ ነገር የለም። ድንቅ አይደለም፣ ብርቅ አይደለም ይላችኋል ሐዋርያው። ሰይጣን እንኳን እኮ የብርሃን መልአክ እንዲመስል ራሱን ይለውጣል፣ መልኩን ይለውጣል። እንደዚሁም ደግሞ አገልጋዮቹ ደግሞ የጽድቅን አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም፣ ፍጻሜያቸው እንደ ስራቸው ይሆናል። እንግዲህ አገልጋዮቹ ደግሞ የጽድቅን አገልጋዮች እንዲመስሉ፣ እውነተኛ አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም። ምንድነው የሚያስደንቃችሁ? ምንድነው ታላቅ ነገሩ? ምንድነው ብርቅ የሆነው? ፍጻሜያቸው እንደ ስራቸው ይሆናል። የሰይጣን ፍጻሜ ሲኦል ነው፣ የእነሱም ፍጻሜ ሲኦል ነው። አንድ ነገር ግን አሁንም ትኩረት ሰጥታችሁ የምታውቁት ለካ ሰይጣን ጥቅስ ይጠቅሳል። ተጽፏል እያለ ይመጣል። ተጽፏል ቢለው ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል ጭምር ነው ይሄ ተጽፏል ሲለው እሱም ጥቅስ ጠቀሰና መጣ። ድንግል ማርያምን ሊያስክድ ጥቅስ እየጠቀሰ ይመጣል ሰይጣን። ይገርማል እኮ ከመላእክት ሊያጣላ ሰዎችን ጥቅስ እየጠቀሱ ይመጣሉ። ኢየሱስ ክርስቶስን አምላክነት ለመካድ ጥቅስ እየጠቀሱ ይመጣሉ። የሚገርማችሁ እኮ ክርስቲያን ነን የሚሉት ብቻ እኮ አይደሉም ጥቅስ የሚጠቅሱት። ክርስቲያን ያልሆኑት በሌላ እምነት ያሉት ሁሉ መጽሐፍ ቅዱስ ላይ እንዲህ ይላል፣ እስቲ ኢየሱስ አምላክ ነው እንዲህ የሚል አለ። የእስልምና እምነት ተከታይ ጥቅስ ጠቅሶ ሊመጣል ይችላል። አንተ ክርስቲያን ነህ፣ ስለ መጽሐፍ ቅዱስ የሚያውቀው የለም። ተምሮ ከሆነ እሺ ይጥቀስ፣ ይነጋገር። በስኮላር በተማረ ደረጃ ሊነጋገር ይችላል። አብዛኛውን የካህዲያን መናፍቃንን አሰራር እዩ። ጥቅስ ጠቅሰው ነው የሚመጡት። ጥቅስ ስለጠቀሱ አዎ ልክ ናቸው፣ እነሱም እኮ ከመጽሐፍ ቅዱስ ነው የሚጠቅሱት በላ። ሰይጣንም ልክ ነው በላ፣ ከመጽሐፍ ቅዱስ ነው የሚጠቅሰው እሱ። መዝሙራቸው እኮ እነሱም ጌታን ነው የሚያመሰግነው። አይደለም፣ መዝሙርም ደግሞ አይደለም፣ ዘፈን ነው። የት ጋ ነው መዝሙር የሆነው? ዘፈኑን አይደለም እንደ እየገለበጡ የሚዘፍኑት። ዘፋኞቹ ስለ ኮፒራይት እነሱ ይነጋገሩ፣ እኔ ግን ትክክሉን እነግርሃለሁ። እነሱም መዝሙር ነው የሚዘምሩት፣ እኛም መዝሙር ነው የምንዘምረው። እነሱም ጌታን ነው የሚጠሩት፣ እኛም ጌታን ነው የምንጠራው። እነሱም የእግዚአብሔር ቃል መጽሐፍ ቅዱስ ነው የሚያነቡት፣ እኛም መጽሐፍ ቅዱስ ነው የምናነበው። አይደለም። እንደዛ አካል ከሰይጣንም ጋር ትጋባለህ፣ ከሰይጣንም ጋር ትዛመዳለህ፣ ከሰይጣንም ጋር ጽዋ ትጠጣለህ። ያኔ እግዚአብሔር ይርቅሃል፣ ያኔ እግዚአብሔር ይጸየፋል፣ ያኔ እግዚአብሔር መንፈሱን ከልብ ውስጥ ያርቀዋል፣ ከልብሽ ውስጥ ያርቀዋል። የሰይጣን መሳሪያ፣ የአጋንንት ማደሪያ፣ የርኩሳን መናፍስት መፈንጫ ስትሆኑ እንደ ባቢሎን ይጸየፋችኋል። ባቢሎን ትሸታለች፣ ባቢሎን ትገማለች። በውስጡ ያለው የርኩስ መንፈስ ኃይል የገማና የረከሰ ነው።
ከሱ ተለይ አንተ፣ ከሱ ተለይ አንቺ። ሰይጣን ጥቅስ ጠቅሶ ነው የሚመጣው። እምቢ በሉት ከእናንተ ይሸሻል እየጠቀሰ አፎምያን ሊያሳስት የመጣው እየጠቀሰ አይደለም እንዴ? ክርስቶስ ጋር ከዚህ በላይ ምን ታዩ? አምላካችን ኢየሱስ ክርስቶስን ሊፈትን መጥቶ እስቲ ይሄን ድንጋይ እንጀራ አድርግ በል ሲለው ተጽፏል። የእግዚአብሔር ቃል በእግዚአብሔር ቃል ጭምር ነው ሰው የሚኖረው ቢለው መጽሐፍ ቅዱስ ያውቃል እንዴ ብሎ አሰበ። የእግዚአብሔር ቃል ያውቃል እንዴ? ታዲያ ዳዊት እግርህን እንሆ ከዚህ እንዲጠብቁልህ መላእክት ብትወረውር እንኳን ራስን እኮ መላእክቱን ያዝልሃል ተብሎ ተጽፎ የለም እንዴ? በመዝሙር 90 ቁጥር 11 ላይ በላ ታዲያ ራስን ወርውር ብሎ ጥቅስ እየጠቀሰ መጣ። በሉ እንግዲህ እወቁት፣ እስከዚህ ድረስ ነው ሰይጣን እኔና እናንተን ለመጣል የተነሳው፣ ጥቅስ እየጠቀሰ። ዛሬ ብዙዎች አልወጡም ከኦርቶዶክስ፣ ብዙዎች አልወጡም ከቀጥተኛይቱ እምነት፣ ብዙዎች አልወጡም ከዚች ከተዋህዶ። አልካዱትም እግዚአብሔርን። ጥቅስ ተጠቅሶላቸው አልጠፉም። ከድንግል እመቤት አልተጣሉም። ከአምላክ እናት ይጣሉ፣ እናቴ ያላትን እግዚአብሔር ይጣሏት። 9 ወር ከ5 ቀን በማህፀኗ የያዘችውን ይጣሏት። አቤት ከዚህ በላይ ሞት አለ ወገኖቼ። 4 ዓመት ያጠባችውን ኢየሱስ ክርስቶስን ድንግል ማርያም እናቱን ከሷ ይጣሉ ወገኖቼ። ምንድን ነው የሚያጣላቸው? እስቲ ያስቡ። አይ ሰይጣን በዘፍጥረት 3:15 ተነገርኩ። የዘላለም ጠብ አለ በሴቲቱና በሱ መካከል። ምን አረጋቸው? ቅዱስ ሚካኤል ጥቅስ ጠቅሰው መጥተው ከቅዱስ ሚካኤል አጣሏቸው ወጡ። ከቅዱስ ገብርኤል አጣሏቸው ወጡ። ከተዋህዶ አጣሏቸው ወጡ። ዛሬስ በዘር ፖለቲካ፣ በጎሳ አስተሳሰብ የሚመሩ ሰዎች ጥቅስ እየተጠቀሰላቸው የውሸት ታሪክ እየተነገራቸው አይደለም። እንግዲህ ያወቁት። የዛሬ ትምህርታችን ይሄ ነው። ሰይጣን ለማሳሳት ጥቅስ እንደሚጠቅስ ወቁ። መጽሐፍ ቅዱስ ይጠቅሳል። የፈለገውን ይጥቀስ። አሁን የምትቃወሙት በእግዚአብሔር ቃል ነው። እሱ የሚጠቅሰው ለማሳሳት፣ እናንተ የምትጠቅሱት ደግሞ እሱን ግንባሩን በላችሁ ለመጣል ነው። ዳዊት ጎልያድን ግንባሩን ብሎ እንደጣለው እናንተም ውስጥ እግዚአብሔር ኃይል አለው የሰይጣንን መንፈስ ሁሉ ትሰብሩ ዘንድ። አንዳንዶቻችሁ ሰይጣንን ከፍ አድርጋችሁ ታዩታላችሁ። የወደቀ መንፈስ ነው። ኢየሱስ ክርስቶስ ረግጦታል። የወደቀ መንፈስ እንዳይገዛችሁ እኔ ዓለምን አሸንፌዋለሁ። አሸንፉት ያለን ኢየሱስ ክርስቶስ ለዚህ ነው። ፈተናውን አሸንፌላችኋለሁ አሸንፉ ያለው ለዚህ ነው። ማሸነፍ ትችላላችሁ። መድኃኒቱን ሰጥቶን ሄዷል። ማንም ምክንያት የለውም። ማንም ሰበብ የለውም። ስሙኝ፣ ምንም አይነት ሰበብ የላችሁም። ሰይጣንን ለማሸነፍ የምትችሉበት አንድ አቡነ ዘበሰማያት ጦር ይበቃችኋል። ፈተናውን መከላከል የምትችሉበት አንድ አቡነ ዘበሰማያት ጋሻ ይበቃችኋል። እናንተ የኦርቶዶክስ ልጆች፣ እናንተ የተዋህዶ ልጆች፣ ይሄ ጥቅስ እየጠቀሰ የሚመጣ ከሃዲ መናፍቅ፣ ርኩሳን አጋንንት ያደሩባቸው ሰዎች ሁሉ ሊያውኳችሁና ከእውነተኛይቱ እምነት ሊያወጧችሁ አይችሉም። ለእነሱም አልበጀም። የ19ኛ ቀን ትምህርታችን ይሄ ነው። ደግሞ ለነገው ያደርሰና። የሰማችሁትን በልባችሁ ይጻፍላችሁ። የሚፈታተን የሰይጣን ኃይል ከእግራችሁ በታች ይጣልላችሁ። እናንተ የታደላችሁ ኦርቶዶክሳውያን የሰማይ ቤት አላችሁ፣ መንግስት አላችሁ። መሐሪነቱን አስቡት፣ አስፈሪነቱን አትሳሉት። አጋንንትን ድል የመታላችሁ ኢየሱስ ክርስቶስ ሩህሩህ ነው። አባታችሁ ነው። አባታችሁ ነው ይብላችሁ ጸልዩ አለ። አባታችሁ ነው፣ እናታችሁ ነው። አንተ አቡነ ወአንተ እምነ፣ አንተ አባታችን፣ አንተ እናታችን። እግዚአብሔር አባት እናት ይሆናችሁ። እግዚአብሔር ወንድም እህት ይሆናችሁ። እግዚአብሔር ሁሉን ይሆናችሁ። ስትወጡም ስትገቡም ክንዱ ጋሻ ይሆናችሁ። ስለ ዛሬው ትምህርት ምን ትላላችሁ? አስተያየታችሁን ስጡ። የሰማችሁትን ለሌላው አሰሙ። በዶኪማስ ቤት የገባ ጌታ ከነናቱ በእናንተ ቤት ይግባ። ኢትዮጵያን በዓይነ ምሕረቱ ይያት። ሀገራችንን በዓይነ ምሕረቱ ይመልከት። ዓለምን ሁሉ ይመልከት። ረሃቡን፣ በቦረና ያለውን ቸነፈር፣ በወለጋ ያለውን ስቃይ፣ በሁሉም የኢትዮጵያ ስፍራ ያለውን መከራ፣ የነደደውን እሳት አጥፍቶ በቀደመ ክብራችን ይጠብቀን፣ ፍቅርን ይስጠን። እንዲህ የሚያመሰንን ሰይጣን ክንፉን ይስበርልን፣ ከእግራችን በታች ይጣልልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን አምላክ ክብር ምስጋና ይግባው። የተባረከ ጊዜ ይኖርላችሁ። እግዚአብሔር ከእናንተ ጋር ይሁን፣ ይባርካችሁ፣ ፊቱንም ያብራላችሁ። ሰላም ሁኑልኝ። አሜን።